ጓደኛ እንደነዚህ አይነት ጓደኞች በእውነት በቃ ሩቅ መንገድ የሚያስጉዙ ጓደኞች ናቸው። እሷን የጠቀማትን ሳትሸሽግ ሳትሰስት የምትሰጣችሁ ኢንፎርሜሽን ወይንም ደግሞ ኮኔክሽን ወይንም ደግሞ በቃ ጋይድ የምታደርገው እንደዚህ አድርጊው እንደዚህ ምናምን በቃ ላይክ በቅንነት ያላትን የጠቀማትን ኢንፎርሜሽን የምትሰጣችሁ ጓደኛ። እንደነዚህ አይነት ጓደኞች በእውነት ሌላ በጣም ለማግኘት ከባድ የሆኑ ጓደኞች። ምክንያቱም እነሱ ጊዜያችሁን ከሰጧችሁ በጣም ወዷችኋል ማለት ነው እንጂ ጊዜም የላቸውም። ለራሳቸው በጣም ብዙ ነገር ማኔጅ ስለሚያደርጉ ከዛ ካላቸው ውጥርጥር ካለ ሰዓት ለእናንተ ይጠቅማችኋል ብሎ መምከር፣ ለእናንተ ይጠቅማችኋል ብሎ ማማከር፣ ለእናንተ ይጠቅማችኋል ብሎ መገኘት፣ ለእናንተ ይጠቅማችኋል ብሎ ኢንፎርሜሽን አሳልፎ መስጠት፣ ለእናንተ ይጠቅማችኋል ብሎ ኮኔክት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተን ልጆችዬ እንዴት ከርማችሁልኛል? ዛሬ 3 in 1 የሚባሉ ጓደኞች ብዬ መጥቻለሁ። ምክንያቱም ሰሞኑን ካለኝ ውጥረት አንጻር ያው እንደምታውቁት ለሁለተኛ ዙር ፍራንክፈርት ላይ ግራንድ አበሻ ቢዝነስ ኢቨንትን እያዘጋጀን ነው። በጣም ደስ የሚል ቫይብ ነው ያለው። ጓደኞቼን ግን በቃ አሰብኳቸው፣ ገመገምኳቸው። እንዴት ነው በላይፍ ላይ በተለይ በጣም ኃይለኛ ውጥረት ላይ በምትሆኑበት ጊዜ የሆነ የምትወዷቸው ሰዎች አጠገባችሁ የሆነ የምትፈልጓቸው ሰዓት አለ አይደለ? እና ጓደኛ በህይወት ላይ እንደው ከፈጣሪ የተሰጠ ትልቅ ጸጋ ነው፣ ትልቅ ስጦታ ነው። እና ጓደኛ ከፍ ያደርጋል፣ ያግዛል፣ ያጠነክራል፣ ጓደኛ ይጥላል። ምክንያቱም ጓደኛ ብለን የምንጠራቸው ሰዎች የልባችንን የምንነግራቸው የሚያውቁን የምንቀርባቸው የኛ ብለን የምንላቸው ሰዎች ናቸው። እና እንደው ስለ ጓደኛ ውስጤ ሰሞኑን ያደረብኝን ነገር ሼር ላደርጋችሁ ነው የመጣሁት። እናንተ እንዲህ አይነት ጓደኛ አለቻችሁ? 3 ገራሚ የሆኑ ባህሪ ይዛ የምትቀርባችሁ ጓደኛ። በቃ እንዴት ብዬ ልንገራችሁ? አሁን የምገልጻቸውን 3ቱን ባህሪዎች አንድ ሰው ውስጥ ልታገኙት ትችላላችሁ፣ ወይንም ደግሞ ከተለያየ ጓደኞቻችሁ ልታገኙት ትችላላችሁ። አንደኛውን ስትፈልጉ አንዷ ጋር ትሄዳላችሁ፣ ሁለተኛውን ስትፈልጉ ሁለተኛው ጋር ትሄዳላችሁ፣ ሶስተኛ ላይ ከተለያዩ ሰዎች የምታገኙት የጓደኝነት ጣዕም አለ። ሁሉንም ማሟልታ ደግሞ ተክና ቀመም ብላ ደግሞ የምትኖር የልቤ ብላችሁ የምትሏት ጓደኛ አለች። እና እስከ መጨረሻ ድረስ አዳምጣችሁ የእናንተ ጓደኛ የትኛዋ ናት? የትኛዋን ትወዷታላችሁ? ወይንስ 3ቱንም ባህሪ የተካነች ናት የሚለውን ጥያቄ ለእናንተ አሳልፌ እየሰጠው በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ሀሳቤ። ቀኑ እንዴት እንደሚያስፈራና እንደሚያስደነግጥ ልነግራችሁ አልችልም። 3 ሳምንት ቀርቶታል። በመሀል ከተማ ፍራንክፈርት ላይ ያዘጋጀነውን የግራንድ አበሻ ቢዝነስ ኢቨንት እንዳትቀሩ እኔ ተናግሬያለሁ። እንዳትቀሩ፣ የሰማ ያልሰማ ያሰማ እያልኩኝ የሚገርም ድርጅቶች የምንተዋወቅበት እንዴት እንደዚህ አይነት ቦታ ላይ እንደደረሱ በግልጽ የሚነግሩን የሚያማክሩን፣ እንዲሁም ደግሞ አይተን አይምሯችንን የምንመግብበት ቪዥናችንን፣ እቅዳችንን፣ ሀሳባችንን፣ አላማችንን እንዲሁም ደግሞ ምኞታችንን የምናሰፋበት ሰው ከጣረ ለካስ እዚህም ይደርሳል የምንልበት የምንወያይበት ዘና ፈታ የምንልበት ጊዜ ይኖረናል። 5 እና 6 መሀል ከተማ ፍራንክፈርት ላይ እንዳትቀሩ። የፍራንክፈርት ልጆች ቃላት የለኝም። በአንደኛ ደረጃ የምትሳሳላችሁ ጓደኛ፣ ሚስጥራችሁን የምታወራላት ጓደኛ፣ ስለ እናንተ የእናንተን ሀሳብና ጭንቀት ልክ እንደ ራሷ ወስዳ የምትጸልይላችሁ ጓደኛ፣ ስትነግሯት ብላ በትዕግስት የምታዳምጣችሁ ጓደኛ አጋጥሟችሁ ያውቃል? ችግራችሁን ስትነግሯት ልክ እንደ ራሷ ገበና እንደ ራሷ ሚስጥር አድርጋ ደብቃ በልቧ ይዛ የምታማክራችሁ ጓደኛ፣
አንዳንዴ ካላመነችበት የናንተን ጉዳት ስለማትፈልግ የምትከራከራችሁ ጓደኛ በጣም ከመሳሳቷ የተነሳ የናንተን ውድቀት ስለማትፈልግ ልክ እንደራሷ ውድቀት ስለሚያስጨንቃት የምትርበተበት ጓደኛ አጋጥሟችሁ ያውቃል? በእውነት እንደነዚህ አይነት ጓደኞች በህይወት ላይ አንድ ቢያጋጥሙ ነው ካሉ ጥብቅ አድርጋችሁ ያዟቸው። ከአንድ በላይ አይበልጡ። ልብ የሚጣልባት ጓደኛ ችግራችሁን ስታማክሯት ጸጉር ማትሰነጥቅ ማትፈላሰፍ በቀንነት ያላችሁትን አዳምጣ ሐሳቧን የምትገልጽላችሁ ጓደኛ መታደል ነው። በእውነት መታደል ነው። ሰው ስለወደዳችሁ የማትወዳችሁ፣ ሰው ስለጠላችሁ የማትጠላችሁ፣ ስለጎደለባችሁ የማትጎድል፣ ስለሞላላችሁ የማትሞላ እንደው ጥሎባት በራሷ አመለካከት የምትቆም ጓደኛ ለዘመናት አብራችሁ የተጓዘች ጓደኛ በእውነት በህይወት ላይ የተባረኩ ጓደኞች ሲኖራችሁ በጣም ትልቅ አስተዋጽኦ ያደርጋሉ። እንደነዚህ አይነት ጓደኞች አሏችሁ? እንደነዚህ አይነት ጓደኛ በህይወታችሁ አላችሁ? አንድ ነገር ካለ እሷ ሳታውቅ ለሷ ሳላማክራት ለሷ ሳልነግራት ብላችሁ ሁሉን ነገራችሁን የምታውቅ ጓደኛ ዘክ አድርጋችሁ የምትነግሯት ጓደኛ ልባችሁን ጥላችሁ የምታምኗት ጓደኛ በመጀመሪያ ደረጃ ማስቀምጣት ጀግና ጓደኛ ብዬ ምላት አንደኛ ጓደኛ እቺ ናት። በሁለተኛ ደረጃ የሳቅ የጨዋታ የቀልድ የመዝናናት ጓደኛ አጋጥሟችሁ ያውቃል? እንደነዚህ አይነት ጓደኞች አሏችሁ? እንዴት ብዬ የሆነ ነገር ተቸግራችሁ ፈልጋችኋት እንደዚህ እኮ ሆኖ ነበር ምናምን ብላችሁ ብታማክሯት ምን እናርገው ምን ይሻላል ምናምን ብላችሁ ስትጠይቋት እኔ እንጃ ምን ይሻላል ጥያቄም በጥያቄ የምትመልስላችሁ ከራሷ ምንም ነገር የሌላት ለጭንቀት ያልተፈጠረች የሆነ በቃ ኑሮን ሐሳብን ቀለል አድርጋ የምትኖር በቃ እንደሆነ ይሁን ምን አገባው ጭንቀት የማትፈልግ ጓደኛ አጋጥሟችሁ ያውቃልና ብዙ ጊዜ እንደነዚህ አይነት ጓደኞች አላቅማቸው ሸክም መስጠት የለብንም። አቅማቸው መመርመር መቻል አለብን። እነሱ ለራሳቸው ሐሳብ እንኳን ለራሳቸው እንኳን ችግር ለራሳቸው እንኳን ለሚያሳስባቸው ነገር ጊዜ እንኳን ሰጥተው የማይጨናነቁ በቃ ላይፍን ቀለል አድርገው የሚኖሩ ሰዎች ናቸው። ስለዚህ እናንተ ሐሳቤን አልተሸከመችልኝም፣ ሳማክራት ጥሩ ምክር አልሰጠችኝም፣ ቁም ነገር የላትም፣ ሁሉ ጊዜ መሳቅ፣ ሁሉ ጊዜ ጨዋታ፣ ሁሉ ጊዜ ቀልድ፣ ሁሉ ጊዜ ማታድግ ብለን ዲፋይን የምናደርጋቸው ሰዎች እነሱም ሰዎች ጓደኞች ናቸው። አቅማቸው ስለማይፈቅድ ወይንም ደግሞ በቃ እነሱ ተፈጥሯቸው ስላልሆነ ያንን ተፈጥሯቸውን አክብረን እንደማንነታቸው ልንይዛቸው ይገባል። ጓደኝነት ማለት ማን ምን እንደሆነ በትክክል አጣርቶ ማወቅ፣ ከዛ ሰውን ከመውቀስ ራስን ጠንቀቅ ማድረግ፣ የነሱን አቅም ከፈተሽን በኋላ እንዳመጣጣቸው ማስተናገድ እንጂ እንደው ሁሉ ጊዜ ቀልድ ናት እንደው አንድ ቀን ልብ አይጣልባትም። ችግር ካለ ብን ብላ ትጠፋለች። አንድ ቀን በችግሬ ሰዓት ተገኝታ አታውቅም ብለን የምንላቸው ሰዎች እንኳን አይደለም ለእኛ ችግር ሊገኙልን ለራሳቸው ችግር እንኳን ጊዜ ሰጥተው የሚጨናነቁ ሰዎች አይደሉም። ይሄ ባህሪ ነው። ባህሪ ሰው እንደማንነቱ አይቶ አውጥቶ አውርዶ እንዲሁ እንዳሉ እንደማንነታቸው መውደድ መቅረብ በቃ ማንነታቸውን ማክበር መቻል አለብን። ራሳችን ልንጠነቀቅ እንጂ እነሱን ልናስገድድ አይገባም ብዬ ከምለው ሁለተኛ ጓደኛ። በሶስተኛ ደረጃ በጣም የምወዳቸው ሰዎች ላይክ በቃ ብዙ ኮኔክሽን ያላቸው ብዙ ኢንፎርሜሽን ያላቸው የሆነ በቃ የሆነ ነገር ስትፈልጉ እሷ ጋር ልደውልላት፣ እሷ ብዙ ሰው ታውቃለች፣ እሷ ጋር ልደውልላት፣ እሷ ብዙ ኢንፎርሜሽን አላት፣ እሷ መላት ትሰጠኛለች ብላችሁ የምትጠይቋት የምትፈልጓት ካላት በቃ ውጥርጥር ካለ ሰዓት ያላትን ሰዓት ተሻምታ እናንተን የሚጠቅም ከሆነ ያላትን ኢንፎርሜሽን የምትሰጣችሁ ጓደኛ። እንደነዚህ አይነት ጓደኞች በእውነት በቃ ሩቅ መንገድ የሚያስጉዙ ጓደኞች ናቸው። እሷን የጠቀማትን ሳትሸሽግ ሳትሰስት
የምትሰጣችሁ ኢንፎርሜሽን ወይንም ደግሞ ኮኔክሽን ወይንም ደግሞ በቃ ጋይድ የምታደርገው እንደዚህ አድርጊው እንደዚህ ምናምን በቃ ላይክ በቅንነት ያላትን የጠቀማትን ኢንፎርሜሽን የምትሰጣችሁ ጓደኛ እንደነዚህ አይነት ጓደኞች በእውነት ሌላ በጣም ለማግኘት ከባድ የሆኑ ጓደኞች ምክንያቱም እነሱ ጊዜያችሁን ከሰጧችሁ በጣም ወዷችኋል ማለት ነው እንጂ ጊዜም የላቸውም ለራሳቸው በጣም ብዙ ነገር ማኔጅ ስለሚያደርጉ ከዛ ካላቸው ውጥርጥር ካለ ሰዓት ለናንተ ይጠቅማችኋል ብሎ መምከር ለናንተ ይጠቅማችኋል ብሎ ማማከር ለናንተ ይጠቅማችኋል ብሎ መገኘት ለናንተ ይጠቅማችኋል ብሎ ኢንፎርሜሽን አሳልፎ መስጠት ለናንተ ይጠቅማችኋል ብሎ ኮኔክሽን እነሱ በስንት ልፋት ያዳበሩትን ኮኔክሽን ለናንተ አሳልፎ መስጠት ማለት በእውነት መባረክ ማለት ነው እኔ እንደነዚህ አይነት ጓደኞች በህይወቴ በጣም ስለጠቀሙኝ ነው የምነግራችሁ በጣም እና ስልክ ለምን አልመለሰችልኝም ስፈልግሽ እኮ አላገኘውሽም ብላችሁ እንደፈለጋችሁ ከፍዝቅ የምታረጓቸው አይደሉም ሲኖሩ አሉ ከሌሉ ስላልቻሉ ነው በቃ ይሄን በጣም ልታስተውሉ ይገባል እንጂ ንቀው ጉራ ይዟቸው ጨክነው ወይንም ደግሞ ሌላ ነገር አይደለም እንደውም አንዳንዴ እረ ረሳሽ ወይ እንደዚህ ብዬ ጠይቄሽ ነበረ እንዴት አደረግሽልኝ ያንን ጉዳይ ብላችሁ ስትለው ወይ ረስቸው ምናምን ብለው ተመልሰው ልክ እንደ ድሮ ኮኔክት አድርገው ከዛ በኋላ ያንን ነገር በቃ መልካም መስመር እስከሚይዙላችሁ ድረስ ጋይድ የሚያደርጓቸው ትግስት ግን የላቸው 30 ጊዜ አንድ ጥያቄ ልጠይቋቸው አይገባም 30 ጊዜ እየደወላችሁ ልባቸውን ፋታቸውን ላይክ እንዴት ብዬ ስፔሳቸውን ልትረብሹባቸው አይገባም ስለዚህ በመጠኑ በማክበር በመከባበር የሚያስፈልጋችሁን ነገር ጠይቅ አድርጋችሁ ሲሰጣችሁ አመት ያደርስልኝ ብላችሁ ደግሞ ዘወር ብላችሁ በራሳችሁ ተፍጨርጨራችሁ ውጤቱን ስታሳዩአቸው ለሚቀጥለው ጥያቄያችሁ ደግሞ ይቆሙላችኋል ለሚቀጥለው ሐሳባችሁ ደግሞ ይቆሙላችኋል አንዳንዴ እንደነዚህ አይነት ሰዎች ረዱኝ ብላችሁ ተጠቅ ብላችሁ መተንፈሻ ኦክሲጅን ማሳጣት የለባችሁ ስለሚያከብሯችሁ እስቲ ቻንሱን ልስጣት ብላችሁ ሲሰጣችሁ ባገኛችሁት ቻንስ ተጠቀሙ ባገኛችሁት በሚሰጧችሁ ኢንፎርሜሽን የሚያስተዋውቋችሁን ሰዎች ደግሞ በደንብ አክብራችሁ ይዛችሁ ተጠቅማችሁ ተገልግላችሁ እንደምታስረክቧቸው ታማኝ መሆን መቻል አለባችሁ ታማኝ ካልሆናችሁ የባላችሁበት ቃል ካልተገኛችሁ እንደነዚህ አይነት ሰዎች ድጋሚ እንደገና ዞር ብለው ለእናንተ ሰዓት አይሰጧችሁ እንደነዚህ አይነት ጓደኞች በጣም ተንከባከቡ በጣም በተለይ በስራ ዓለም ላይ ያላችሁ በተለይ በቃ የተለያየ ብዙ ቦታ መንገድ አለኝ የምደርስበት ብላችሁ የላይፍ ዓላማ ፕሮጀክት ካላችሁ እንደነዚህ አይነት ጓደኞች እንቁ ጓደኞች ናቸው ሶስቱም ባህሪ ያላት በአንድ ጓደኛ ሶስቱንም ባህሪ የምታገኙት ከሆነ እናንተ በጣም እድለኞች ናችሁ እንደነዚህ አይነት ጓደኛ ሶስቱንም ባህሪ የተላበሰች ምርጥ ጓደኛ ያላችሁ ልጆች ኮሜንት ላይ ጻፉልኝ በእውነት ስልኬን አስቀምጥላችሁና እኔንም እንደምን ብላችሁ አስገቡኝ እንደነዚህ አይነት ጓደኞች ጋር ጓደኛ በጣም ክቡር ነገር ነው ጓደኛ በጣም መንከባከብ ጓደኛ መያዝ ብልህነት ነው ጓደኛ የምትይዙ ጓደኛ የሚወጣላችሁ አንድ ጓደኛ ይዛችሁ የተጣላችሁም የተጨቃጨቃችሁም ተቃቃችሁ ማአት አመት የምትጓዙ ሰዎች በእውነት በጣም ስማርቶች ናችሁ በጣም ጓደኝነት መያዝና ጓደኝነት መንከባከብ ጥበብ ይፈልጋል ለሁሉም አይደለም ለተባረኩት ብቻ ነው የስንት አመት ጓደኝነት አላችሁ በምን አይነት መልኩ ትንከባከባላችሁ ምን ያህል ጓደኞቻችሁ በፊታችሁ በህይወታችሁ ኢምፖርታንት ናቸው አረ ጓደኛ ዘንድሮ የለም ጓደኛ በሙሉ መጥፎ ነው እንደዚህ ካላችሁ የትም ቦታ አትደርሱ በእውነት እኔ ላጥፋችሁ ጓደኛ አለ አያያዝ ወቁበት ሰው ምርጥ ሰዎች አሉ አያያዝ ወቁበት ራሳችሁን ጠንቀቅ አድርጋችሁ ቅረቡ ዝርክርክ አትሆኑ የኢንፎርሜሽን ዝርክርክ የፍቅር ዝርክርክ የሰዓት ዝርክርክ የዓላማ ዝርክርክ የእቅድ ዝርክርክ አትሆኑ ራሴንም እየተናገርኩ ነው በዚህ አጋጣሚ ራሳችንን እያሻሻለን ውጤት በመናሳይበት ጊዜ ሰው እምነት ይጥልብናል ስራ ከራስ ነው የሚጀምረው ከሰው አይደለም እያልኩኝ
የእናንተን አመለካከት የእናንተን አስተያየት በዚህ አጋጣሚ ኮመንት ላይ እንድትጽፉልኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባርኩልኝ ልጆችዬ። በ5 እና 6 ኤፕሪል መሀል ከተማ ፍራንክፈርት ላይ እንገናኝ። ቀጠሯለን። ግራንድ አበሻ ቢዝነስ ኢቨንት ሞቅ ደመቅ አድርጎ ይጠብቀናል። 5 እና 6 ኤፕሪል ፍራንክፈርት እዛ ጠብቃችኋል።